የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያል ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያልሁ የተለመደውን ዝግጅትን ወደ እናንተ ማቅረቤን እቀጥላለሁ። ዛሬ ደግሞ ወደ እናንተ ማደርሰው ዝግጅት የእንግሊዘኛ ቋንቋን ለማንበብና ለመጻፍ ያግዛል ያሉትን ነጥብ ወይም ደግሞ እንግሊዘኛን ለማንበብና ለመጻፍ መሰረታዊ የሆኑ የእንግሊዘኛ ፊደላትን ወይም ሆሄያትን የሚባሉትን ወደ እናንተ ላደርስ በዝግጅት ላይ ይገኛለሁ። ስለዚህ ይህን ቪዲዮ በትክክል ብታዩት ብታዳምጡት እንግሊዘኛን ለማንበብና ለመጻፍ ብቁ ያደርጋችኋል። በአጭር ሰዓት ሆሄውን ልትይዙ ትችላላችሁ። ስለዚህ እናንተ ቪዲዮውን በትክክል ብትከታተሉት ቋንቋውን ለማወቅ በቀላሉ ያግዛችኋል። ወይም ደግሞ ቋንቋውን ለማወቅ መሰረታዊ የሚባሉት ነጥቦቹ እነዚህ ናቸው። እነዚህ ናቸው መሰረታዊ የሆኑ ፊደሎች ወይም ደግሞ ሆሄዎች። እነዚህ በመገጣጠም በመሰባሰብ ነው ቃል፣ ሀረግ፣ አረፍተ ነገር የምንለውን የሚመሰርቱት። ስለዚህ እያንዳንዱን ፊደል ከዚህ በፊት አቅርቤው ነበር። ዛሬ ያቀረብሁላችሁ ደግሞ ካፒታል እና ስሞል ሌተር በሁለት ይከፈላሉ። ካፒታል ሌተር እና ስሞል ሌተር ተብሎ፣ ካፒታል በትልቁ ማለት ነው፣ ስሞል ሌተር ማለት ደግሞ በትንሹ ማለት ነው። ዛሬ ሁለቱም ባንድ እየጻፉ ለምሳሌ ኤ ኤ ድምጻቸው ተመሳሳይ ነው፣ በቅርጽ ይለያያሉ። ስሞል እና ካፒታል ሌተር የምንላቸው በድምጽ ዛያር ዘ ሴም ድምጻቸው ተመሳሳይ ነው፣ ነገር ግን ልዩነታቸው በቅርጽ ነው። አገልግሎታቸውም ተመሳሳይ ነው። ስለዚህ እናንተ ካፒታል ሌተርም ሙሉ በሙሉ ምንጠቀምበታለን ማንጠቀምበታለን። ስለዚህ ሁለቱን ልዩነቱን እንድታውቁት ሁለቱም በአንድ እየጻፉ ድምፁ ተመሳሳይ ስለሆነ አንዳንዶቹ በቅርጽ ሁሉ ሳይቀር ተመሳሳይ አሉ። የተወሰኑ ናቸው በቅርጻቸውም ተመሳሳይ፣ በመጠን እንስ ይላሉ፣ በቅርጽ አንድ አይነት ይሆናሉ። አብዛኞቹ ግን ካፒታል እና ስሞል ሌተር የምንላቸው በቅርጻቸው የተለያዩ ናቸው፣ ድምጻቸው ግን ተመሳሳይ ነው። ስለዚህ ልዩነቱን እንድታውቁት ሁለቱን አንድ ተመሳሳይ የሆኑትን ሁለቱን በአንድ ካፒታል ሌተሩና ስሞል ሌተር የምንላቸውን በአንድ በመጻፍ ወደ እናንተ ላቀርብ በዝግጅት ላይ ይገኛለሁ። ስለዚህ እንደሚከተለው የማቀርበው ይሆናል። ተከታተሉ። እሺ፣ ይቺ ኤ፣ እደግመዋለሁ፣ ኤ፣ ይችኛዋ ቢ፣ እደግመዋለሁ፣ ቢ፣ ይቺ ሲ፣ እደግመዋለሁ፣ ሲ፣ ይቺ ዲ፣ እደግመዋለሁ፣ ዲ፣ ይቺ ኢ፣ እደግመዋለሁ፣ ኢ፣ ይቺ ኤፍ፣ እደግመዋለሁ፣ ኤፍ፣ ይቺ ጂ፣ እደግመዋለሁ፣ ጂ። መጀመሪያ ላይ የምታዩት ካፒታል ሌተር ነው። ለምሳሌ ይሄ ኤ ከምንለው የመጀመሪያው ምንድን ነው? ካፒታል ሌተር ወይም በትልቁ የምንለው። ቀጥሎ ያለው ሁለተኛው ስሞል ሌተር የምንለው ማለት ነው። ስሞል ሌተር የምንለው ነው። እሺ፣ ቀጣይ ያለው ደግሞ አሁንም ከዚህ ቀጣዩ ላይ ያለው የመጀመሪያው ፊደል ከሁሉም ላይ ካፒታል ወይም ደግሞ በትልቁ ነው። ቀጥሎ ያለው ደግሞ ስሞል ሌተሩ ነው። ስለዚህ ቀጥላለሁ። ኤች፣ ደግመዋለሁ፣ ኤች፣ አይ፣ ጀ፣
ኬ እደግመዋለሁ ኬ ኤል ኤል ይቺ ኤም እደግመዋለሁ ኤም ይችኛዋ ኤን እደግመዋለሁ ኤን ይች ደግሞ ኦ እደግመዋለሁ ኦ ይቺ ፒ ፒ ይቺ ኪው እደግመዋለሁ ኪው ይቺ አር አር ይቺ ኤስ እደግመዋለሁ ኤስ ይቺ ቲ እደግመዋለሁ ቲ ይቺ ዩ ዩ ይቺ ቪ ደብሊው ደግመዋለሁ ደብሊው ይቺ ኤክስ ደግመዋለሁ ኤክስ ይችኛዋ ዋይ እደግመዋለሁ ዋይ ይቺ ዜድ እደግመዋለሁ ዜድ የእንግሊዘኛ የመጨረሻዋ ፊደል ዜድ ዜድ። ስለዚህ ይህን ተከትላችሁ ብትቆጥሩት ፊደሉን በደንብ ድምፁን፣ ቅርጹን በትክክል ማወቅ ትችላላችሁ። እነዚህን አወቃችሁ ማለት ደግሞ እንግሊዘኛን ለማንበብና ለመጻፍ የሚያግዙ መሰረታዊ ፊደሎች ስለሆኑ በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። እሺ እስኪ አንድ ጊዜ ልድገምላችሁ። እሺ እንደነገርኋችሁ የመጀመሪያው ፊደል ካፒታል ሌተር ወይም ደግሞ ኤቢሲዲ በትልቁ የምንለው ማለት ነው። ካፒታል ሌተር ነው። ከሁሉም ላይ የምታዩት የመጀመሪያው ካፒታል ነው። አሁን ይህን ስታዩት ኤ ይላል። አብሮት ያለም ኤ ነው። የመጀመሪያው ካፒታል ነው። ሁለተኛው ደግሞ ስሞል ሌተር ነው። ስለዚህ ኤ፣ ይሄኛው ደግሞ ቢ የመጀመሪያው ካፒታል፣ ሁለተኛው ስሞል ሌተር የምንለው ማለት ነው፣ ወይም በትንሹ። ስለዚህ ቢ፣ ይሄኛው ሲ። ድምፁ ተመሳሳይ ነው፣ ግን በቅርጽ ስለሚለያዩ ስለዚህ ሲ፣ ዲ፣ ኢ፣ ኤፍ፣ ጂ። እዚህኛው ስንመጣ ደግሞ ኤች፣ አይ፣ ጄ፣ ኬ፣ ኤል፣ ኤም፣ ኤን፣ ከዚህ ስትመጡ ኦ፣ ፒ፣ ኪው፣ አር፣ ኤስ፣ ቲ፣ ዩ፣ ቪ፣ ደብሊው፣ ኤክስ፣ ዋይ፣ ዜድ። እነዚህ ናቸው። ይህም በትክክል ከርሰሩን ተከትላችሁ ቪዲዮ ሙሉ በሙሉ በማየት ብትቆጥሩት ደጋግማችሁ ብታዩት እንግሊዘኛ ሆሄያትን ወይም ፊደላትን በቀላሉ ታውቃላችሁ። እንግሊዘኛን ለማንበብ ለመጻፍ የሚያገለግሉ መሰረታዊ ፊደሎች እስከሆኑ ድረስ እነዚህን ጠንቅቃችሁ ካወቃችሁ በኋላ እንግሊዘኛን ማንበብ እና መጻፍ ትችላላችሁ። ስለዚህ ብትከታተሉት ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። አይታችሁ ስትጨርሱ ቪዲዮውን ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘንጉ። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት።